ሁሉም ነገር ኦቨር ወጥቷል። በጣም የገረመችኝ ነገር ጨው ወይ ማማዬ አሁኑ ራሱ 3 4 ጠፍታለች። የኤሌክትሪክ መኪና ይግባ ተብሏል። የኤሌክትሪክ መኪና የሚገባው መቼም ቻርጅ የሚደረገው በመብራት ነው። ኢትዮጵያ ላይ መብራት ታውቃላችሁ በስማ 24 ሰዓት ክፍት ነው አይደለ? እንደ አረባ አንዳንድ ቦታ ላይ ጭራሽ አልቋል እየተባለ ነው። ስለዚህ በምን ልትሄዱ ነው? በእግራችሁ የሶስት ኧረ ወይኔ ጉዴ ፈላ። እኔ እንጃ ወዴት እየሄድን እንደሆነ ሁሌ በጣም እኔ እንጃ። እጅግ በጣም ከባድ ነገር ነው ያዩት ታውቃላችሁ። ተደርቦ የሰው ጭንቅላት የሰው አንገት ስታለቅስ ህፃኑ ሲያለቅስና ከብቱ ሲያለቅስ ተደርቦ አንድ ላይ ተወልዶ መቼም ይገባችሁ። እንዴት ናችሁ? ሰላም ናችሁ ወይ? ያላችሁ እኔ ያለውኝ ክብሩ ይስፋ። እናንተ እንዴት ናችሁ? እውነት እስር ቤት በሉት እስር ቤት እውነት ወይ እውነት ኢትዮጵያ ወዴት እየሄደች ነው? እውነት የነምላችሁ ወዴት እየሄደች እንደሆነ እስቲ ንገሩኝ። ወዴት እንደምትሄድ አብረናት እንሂድ። እውነት ወዴት እንደምትሄድ አንዳንድ ጊዜ ግራ እየተጋባኝ ነው። ከተኛው በኋላ እናቴ ኢትዮጵያ በአንድ እግር ቆማ የለ እንዴ? ወደ ኢትዮጵያ ይሄን ነገር ሳታውቁ እውነቴን ነው የምላችሁ ሳታውቁ እንዳትመጡ፣ እዛው ተቀመጡ፣ እዛው እውነቴን ነው የምላችሁ በጣም ከባድ ነው። ቀልድ ነውና ወደ ኢትዮጵያ መምጣት እጅግ በጣም ከባድ ነው። ለምን እንዳልኳችሁ ደግሞ ለራስሽ ኢትዮጵያ ተቀምጠሽ ወልደሽ የኛ መተን እንዳልንወልድ ነው ወይ እንዳናገባ ነው እንዳትሉ ከችግሩ አንፃር ነው። ሰልፍ አይደል እንዴ በፊት የምንሰለፈው ታክሲ ልጅ ተነሳች እና ቤተሰቦች ማማ ተነስታብኝ ነው እና እንዳመጡ መጀመሪያ ተዘጋጁበት። መኪና ሳገዙ እንዳመጡ የትኛውን መኪና አትሉኝ? የኤሌክትሪክ መኪናውን ገዝታችሁ ወደ ሀገራችሁ የምትሄዱበት። ቤንዚል እንግዲህ ጠፍቷል። ከዚህ በኋላ 30 ዓመት ነው 25 ዓመት ነው ወደኋላ እንመለሳለን ተብሏል። መቼም ሚዲያውን እየተከታተላችሁት ነው እና እውነት በጣም ነው ግራ የገባኝ። በጣም ነው የደነገጥኩት የነበረው እና ሁሉም ነገር እድሜ ለስልክ ሚዲያ ላይ ቁጭ ብላችሁ ታዩታላችሁ እና እንደ ወፍቱ ያ መውጣት ምናምን ስለሌለ ያው እንደምታውቁ እንዳራስነት ይሄ ማለት ነው እና እሱ ብቻ ሳይሆን ኑሮ እውነቴን ነው የምላችሁ። እንደዚህ ሳወራላችሁ ላስፈራራችሁ ፈልጌ አይደለም። ነገሮቹ ሲስተካከሉ ይስተካከላል። ግን በጣም የገረመኝ ነገር በጣም ማለት ነው ብዙ ነገር ይጨምራል እና በጣም ሁሉም ነገር እኛ እውነት ብርቅ አይደለም። በዓል ሲመጣ እንደዚህ መንገድ ሲዘጋጋ ምናምን ራሱ እስከ 150 ብር ሽንኩርት ምናምን ገዝተናል። በጣም የገረመኝ ነገር በጣም አልዋጣልኝ ነገር ሁሉም ነገር ጨምሯል። ሁሉም ነገር ኦቨር ወጥቷል። በጣም የገረመችኝ ነገር ጨው ወይ ማማዬ እኔን እና ጨው የገረመኝ ነገር እውነቴን ነው የምራችሁ ጨው ነው። ብዙ ነገር ጨምሯል። ብዙ ነገር የ50 ብር እጥፍ ጨምሯል። አንድ ዕቃ ላይ 50 ብር ስላችሁ አሁን ለምሳሌ 150 ሲሸጥ የነበረ 200 ብር፣ 260 ሲሸጥ የነበረ 200 ብር፣ 200 የነበረ 240 ምናምን ሆኗል። እና እኔም ማቆም በፊት ሱካሩ ምኑ ነገር ራሱ 17 ብር 15 ብር ነበር ኪሎ ማቆም እያለ 50 ብር እያለ 100 ብር እያለ 200 ብር አሁን ላይ በዚህ በቅርብ ሰዓት 200 ምናምን ነበር። 250 ብር ገብቷል። ያው በዓልም ነው ወይም ቤንዚልም ስለሌለ ነው ሊሆን ይችላል። የሌሎቹ ነገር አልገረመኝም አልደነቀኝም። የጨው 100 ብር ጨው 100 ብር እሱ መቼም እሱና ውሃ ጠፋ ማለት መቼም እህል እንደማይድ የፈለገ ነገር ቢሆን እንደማይጥም ታውቃላችሁ። እኔ በጣም የገረመኝ ነገር ቆይ መብራት አሁኑ ራሱ 3 4 ጠፍታለች። የኤሌክትሪክ መኪና ይግባ
ተብሏል። የኤሌክትሪክ መኪና የሚገባው መቼም ቻርጅ የሚደረገው በመብራት ነው። ኢትዮጵያ ላይ መብራት ታውቃላችሁ፣ በስማ 24 ሰዓት ክፍት ነው አይደለ? እንደ አረብ ሀገሩ እና ሰልፉ ሰልፍ አይደለም መቼም። እኔ ባላወራላችሁ እናንተ የምታዩት ነገር ነው። ግን የቆየ ይሁን አዲስ ይሁን እኔ እናንተም እንድትነግሩኝ እፈልጋለሁ። እግዚአብሔርን እምላችሁ የቆየ ይሁን አሁኑን አላውቅም። በእንትን ጋሪ ስላችሁ የሰው የሚወጣበት ጋሪ ሳይሆን ምንድነው የሚባለው? ይሄ በአህያ በጣውላ ተስተካክሎ ብዙ ነገር የሚጫንበት የለም። በሱ በቃ ወደ 100 ምናምን ይሆናል። ከሰል ጭኖ ሲገቡ መንገድ ላይ እያደሩ ይሁን አላውቅም። በሱ እያመጡ ለምን ቤንዚል ስለሌለ። እናንተ ደግሞ መቼም ውዴቶቼ ከዛ ስትመጡ ራቅ ያለበት ቦታ ወደ ክፍለ ሀገር የምትኖሩ ማለት ነው መቼም በመኪና ነው የምትሄዱት። አሁን ላይ ቤንዚል እየተገኘ ስላልሆነ በሳምንት ተሰልፎ በሳምንት ነው የሚደርሳቸው። አንዳንድ ቦታ ላይ ጭራሽ አልቋል እየተባለ ነው። ስለዚህ በምን ልትሄዱ ነው? በእግራችሁ የሶስት ኧረ ወይኔ ጉዴ ፈላ። እኔ እንጃ ወዴት እየሄድን እንደሆነ ሁሌ እንለው። ፌስታል ሲባል ፌስታሉ ጠፋ። አሁን ጭራሽ በእግራችን የትና የት ወደ ክፍለ ሀገር ለመሄድ በእግራችን። የእውነት በጣም ነው የሚያሳዝነው ሀገራችን ወዴት እየሄደች እንደሆነ በጣም ያሳስባል። በዓል ሲሆን ብዙ ነገሮች ወይም ደግሞ ጦርነት ሲኖር ብዙ ነገሮች ይዘጋጋሉ፣ መንገድ ምናምን ሁሉም ነገር ውድ ይሆናል። አሁን ከባዱ ነገር ቤንዚል ነው በቃ። የእውነት በፊት ዋጋው እንኳን ሲጨምርብን በጣም እናድ። አሁን ግን መኪናው በተገኘ ዋጋ ጨምሮ ራሱ መኪናው በተገኘ ነው እየተባለ ያለው። እውነት በጣም ነው የሚያስጠላው በጣም። እና ለማንኛውም አስቡበት፣ መታችሁ እዚህ እንዳትንከራተቱ። በተለይ ደግሞ እቃ ካርጎ ያደረጋችሁ ሰዎች እውነት አሁን ላይ መቼም ገዝታችሁ እያስቀመጣችሁት እዛው አስቀምጡት። እውነት እዛው አስቀምጡ። ለምን አሁን ከዚህ ካርጎ ብታወጡ መኪናው ራሱ ቢገኝ ራሱ እጥፍ የገዛችሁት እቃ እጥፍ ነው ዋጋ የምታወጡትና አስቡበት። እሺ ቁጭ በል። እሺ ቁጭ በላ ይሄ ይመጣል እና እጅግ በጣም ከባድ ነው። አስቡበት። እቃ እውነት ነው የምላችሁ። እስካሁን እንኳን እየቀለድኩ እያሳሳኩ ነው ያወራችሁ። አሁን ላይ ኑሮ እውነት ሰማይ በቃ ስራ የሌለው ብዙ አለ። ተሰርቶ እንኳን ያልተሰራለም ተሰርቶ እንኳን ኢትዮጵያ ላይ መኖር አልተቻለም። እውነቴን ነው የምላችሁ። እጅግ በጣም ከብዷል። እንደዚህ ስላችሁ ደግሞ እያስፈራራችሁ አይደለም መምጣት ያሰባችሁት ምናምን ትንሽ ብትረጋጉ ባይ ነኝ። ተረጋጉ። ለምን ብዙ ነገሮች እብድ ነው የሚያደርጓችሁ። እብድ እኔ እንጃ። የመሳፈሩ እጥፍ ነው። በዛ ላይ ከዛ መምጣታቸው ሲያውቁ በዛ ላይ ደግሞ እኔ እንጃ ሁሉም ነገር እብድ ነው የሚያደርጋችሁ። እውነት እኔ አሁን አስፋልት ላይ ወይም ደግሞ ገበያ ላይ በፊት እየተጣጣርኩኝ እየተሯሯጥኩ ሂጅ እገዛለሁ። ወይ ቢያንስ የ100 ብር 200 ብር ለሆነች ነገር ትሆነኛለች እያልኩ ለማትረፍ እሄዳለሁኝ አስፋልት። አሁን እውነት ለመናገር ለበዓል እዚህ የ40 ብር የ50 ብር የ30 ብር የ20 ብር ጭማሪ። ለምን ማንም ሄዶ አይገዛልኝም። ወደዛ ራቅ ብሎ ለመግዛት ብቻዬን ነኝ። የማዘር ደግሞ እንደምታቋቁም የላትም። በቃ ምን ብዬ ልንገራችሁ፣ አማራጭ የላችሁ። እጥፍ ነው ምግብ ስታስቡ ደግሞ ለነሱም አይፈረድባቸውም። ለምን ሁሉም ነገር ጨምሯል። አሁን ጋሪ ሰፈራችን ላይ በፊት ላይ 20 ብር ነበር። ከ20 ብር 30 ብር ሆነ። ከ30 ብር 40 ብር ሆነ። ከ40 ብር 50 ብር ሆነ። 50 ብር ሲባል በጣም ትንሽ ሊሆን ይችላል ለሌላ ሰው። እንኳን 50 ብር አይደለም 30 ብር እንኳን የሌለው ሰው ሊኖር ይችላል። መክፈል ላይችል ይችላል እንደ አቅሙ ለመኖር። እግዚአብሔር የከፈተውን ጉሮሮ ሳያበላ ሳያጠጣ ውሎ አድርም። በእርግጥ ግን ያሳስበናል። በየቀኑ እየጨመረ ሲሄድ እውነት ያስጨንቃል በጣም። እውነት ያልጨመረ በቃ እኔ እንጃ። ሌላው ሲጨምር እኔ በቃ እግዚአብሔር ለበጎ ነው። ስናማርር ይባሰ ነው እንጂ የተሻለ አይመጣም። ተመስገን ማለት እላለሁ። አሁን ግን በጣም ያሳስበን ነገር የቤንዚሉ ነገር ነው። ሁሉም ነገር እጥፍ የሆነም ደግሞ ቤንዚል ስለሌለ ነው።
መቼም በውሃ ይንቀሳቀስ በውሃ ይደረል መኪና። ያ ነገር በጣም ያሳስባል። ሁላችሁ በጸሎት አስቡ፣ ጸልዩ በየሃይማኖታችሁ። በተለይ ደግሞ የሆነ ነገር በእንጃ ይሄ ነገር ሲያንሳን ነው ያልኩት። እውነት እንደኛ ጻትማ ከዚህ ባስም ነበር፣ ግን እግዚአብሔር በትንሹ ነው እያሳየን ያለው። እውነት ዛሬ ያዩት ነገር እውነት እዚህ ላይ ላስገባላችሁ ይችል ነበር፣ ግን ማስገባት አልፈልግም። እግዚአብሔርን እምላችሁ በጣም እኔ እንጃ እጅግ በጣም ከባድ ነገር ነው ያዩት። ታውቃላችሁ ላም ሌላ ሀገር ዜጋ ነው ሌላ ሀገር ዜጋ ነው ያዩት፣ ግን አበሾች ናቸው እየሰሩበት ቪዲዮ። ላም ተደርቦ የሰው ጭንቅላት የሰው አንገት ስታለቅስ ህፃኗ ሲያለቅስና ከብቱ ሲያለቅስ ተደርቦ አንድ ላይ ተወልዶ መቼም የገባችሁ ይገባችኋል። በቃ እንጃ መቼም ይሄ ነገር እንዴት እንደተፈጠረ ታውቃላችሁ። በአሁን ሳለ በየቦታው እንጃ በጣም በቃ ለማውራት ራሱ ይዘገናል። እንደው እግዚአብሔር አምላክ ልቦና ይስጠን፣ እሱ ይጠብቀን። እንደኛ አጻት እንደኛ በደርሳ እንደሱ እንደ ቸርነቱ ያኖራል። የምናየው ነገር ሚዲያ ላይ የምናየው ነገር ተደብቆ የሚቀረጸው ነገር ወይን ከእንስሳ ጋር ግንኙነት ሲያደርጉ ወይን ከውሻ ጋር ወይን ከአህያው ጋር ወይን ከከብቱ ጋር በጣም ነው የሚያስጠላው። እውነቴን ነው የምላችሁ እጅግ በጣም ነው የሚያስጠላው። እውነት ይሄ ኑሮ መወደዱ ዋጋ መጨመሩ ተውት፣ ገና ወደ ኋላ ገና በእግራችን እንኳን በእግራችን ላይ ህይወት ማጣትም ሊኖር ይችላል። በየቦታው ጦርነቱ መቼም ታውቃላችሁ የተፈጠረውን ነገር። ብቻ ለማንኛውም ደህና ሁኑልኝ።